እኔ የመጣሁት ከይርጋለም ነው። ከይርጋለም ቤተሰብ መምሪያ የወጣቶች ማዕከል። ታዲያ ይዤ የቀረብኩት ሙዚቃ አይደለም፣ ግን ሙዚቀኛ ነው ይዤላችሁ የቀረብኩት። በአንድ ወቅት አንድ ሙዚቀኛ እድሉን ያገኝና ሚዲያ ኢንተርቪው ይደረጋል እና ከጋዜጠኛው የሆነ ጥያቄ ይቀርብለታል። ምን የሚል ነው? እንዴት ነው ሙዚቃ ባህላዊ ነው፣ ግን አንተ የዘፈንከው ዘፈን ከዘመናዊ ሙዚቃ ጋር በጣም እጅግ በጣም ተደማጭነት አለው እና ለዚህ ነገር ምክንያቱ ምንድነው ብለህ ታስባለህ ተብሎ ተጠየቀ። አይ ጋዜጣይና ነገር እኮ አንተ ራስህ ሰልስለና ገንዘብ የምትመልሰው ነገር ነበር፣ ግን ምን ዋጋ አለው? እኔ ለሰው ማቻገር እችልበታለሁ፣ ችግር የለም። ግን ስማ እኔ ሙዚቃ ግን ሰምታል። እኔ ሙዚቃ ውስጥ እኮ ሙዚቃ ሌላ ሙዚቃ አለ፣ እኔ ሙዚቃ ውስጥ ሙዚቃ አለ። ግን አሁን እዚህ ዘመናዊ የምትለው ሙዚቃ ውስጥ ምን ሙዚቃ አለ? ምንም ሙዚቃ የለም፣ ምንም ሙዚቃ የለም። ምሳሌ መጥቀስ እችላለሁ። ምሳሌ አሁን አብነት ጎናፍር አስብ፣ ምን ብሎ ነው ዘፈነው? ጩህ ጩህ አለኝ ብሎ ዘፈነ። እስቲ በእናትህ ጋዜጣይና በእናትህ እኔ እውነት ነው የምጠይቅ። ግን አሁን እስቲ ጩህ ጩህ አለ እንደሆነ እሱን ከፋው እንደሆነ እሱን ጨነቀው እንደሆነ ቅንጭላቱ ይዞ ኡኡ ብሎ አይጮህም? እሱ ሲል እኔ የሱ ሲል ሌላ ደግሞ የገረመኝ ሌላ ምን እንደሆነ ታውቃላችሁ? ቴዎድሮስ ሙርሲሳ ምን ብሎ ዘፈነ? በእናትህ ጎረቤት ልጅ ወድጃይኔ ደግሞ ጨነቀኝ ነው ጎዳኞች ይያል። በእናትህ እስቲ የሚደፈን ዘፈን ጠፍቶ ነው እንደ ጎረቤት ልጅ ለምን ይፈቅራል? መጀመሪያ ሌላ ሰፈር ሴት የለም አለ ነፍ ነው። እሱ ብቻ አይደለም ደግሞ ጨነቀኝ ምን ልሁን ብሎ ሰው ማክራል። ከጨነቀው ሰፈር አይቀይርም። እሱም ይሁን እንደው በቃ እንደው መጨረሻ ልንገር፣ ፀሐይ ዮሐንስ ምን ብሎ ዘፈነ? ሳቅልኝ በእናትሽ ሳቅልኝ ብሎ ዘፈነ። ይሁን ችግር የለም ጋዜጠኛ ሳቅልኝ። ግን ቆይ እሱ አጠገብ ላይ ቆማ ከሆነ እንደ ምን ሳቅልኝ ብሎ አስለመና? ክልክል አያረግም? ክትክት ብላ ነው የምትስቀው፣ መመለሻ የላትም። ፈጻሜ ላይ ጋዜጠኛው ግን እንዴት ነው ለሞኑ እነዚህ ብቻ ላይ ለምንድን ነው እንትን ያተኮርከው ሲል ምን ላርግ ጋዜጣይና ምን ላርግ እነሱ ላይ ካላልኩ ሌላ ምን አረጋኝ? ሌላ ሙዚቃ ምን በደለኝ? አያሪ ውድድር ሄጄ እነሱ ሙዚቃ ዘፈኜ ነው ወደኩት፣ ለዛ ነው ብሎ አለ። እሺ የራስህ ሙዚቃ አንድ ስራ ዝፈን አለው። እሺ አልበላም አልጠጣም ያልሽው ለምንድን ነው ቢትባይ እኮ ቡርቴ ራስሽ ጥቅም ነው ትንቴርም ትላንትና ማታ ጣልተን ነበረ ድንገት ጋጣጣሚ ጋጭቶን ሰወረ ይኸው ይቺ ቡርቴ አሁንም ኮርፋ አልበላም ትላለች ቀርባ ኩርኩፓ ትንትርን አልተኛም አንድ ላይ አልተኛም አልጋ ላይ ያልሽው ለምንድን ነው ቢታኝ እኮ ቡርቴ ስሜቱ ጋራ ነው። ስሙን እንዲያስተዋውቀል ጠይቀው። ኦኬ ስሜ ተገኝ ታደሰ ይባላል። ተገኝ አዝናንቷችኋል? ተገኝ እጅግ አድርገን እናመሰግናለን። ወደ ውድድር ነው የምናልፈው። እርግጠኛ ነኝ ፋታ መስጠታችንን አልጠላችሁትም። አሁን ደግሞ ወደ ተወዳዳሪዎች ነው የምንመለሰው። በርካታ የድምጽ ተወዳዳሪዎች አሉ። ፕሮግራማችን አላለቀም፣ ይቀጥላል። አንድም ሰው ከዚህ አዳራሽ መውጣት አይፈቀድለትም። ምክንያቱም እንግዲህ ዛሬ የመጣ ነው በአመት አንዴ ነው ዋንጫው ሐዋሳ ሲገባ ወይም ለሚቀጥለው አመት ኢትዮጵያን አይዶል ውድድር ነው እዚህ የምንመጣው። ስለዚህ ያለችን ቀን ዛሬ ናት። አብረን እናምሽ። የበለጠ እንደምትዝናኑ እንደምትደሰቱ ተስፋ እናደርጋለን።